ሰላም እንደምናችሁ እንዴት ናችሁ? መልካም ጊዜ አሳልፋችኋል ብዬ አስባለሁኝ። እኔ በአምላክ ነኝ የስነ ልቦና ባለሙያ። ዛሬ አብዛኞቻችን ስለ ቦርደርላይን ፐርሰናሊቲ ዲስኦርደር ወይም ደግሞ የድንበር ስብዕና መዛባት የሚለውን እንመለከታለን። ያው ለዛሬ ግን ዓለም አቀፍ በሆነ ሁኔታ በሚጠራበት መልኩ ቦርደርላይን ፐርሰናሊቲ ዲስኦርደር ስለሚባለው የስብዕና ችግር እንነጋገራለን ማለት ነው። ጥልቅ በሆነ መልኩ ርህራሄ በተሞላበት እንዲሁም ደግሞ ሳይንስ ላይ መሰረት ባደረገ መልኩ ነው ዛሬ የምንወያየው። አብራችሁ ይቆዩ። ቦርደርላይን ፐርሰናሊቲ ዲስኦርደር የምንለውን ልክ እንደ ስሜት ሮለር ኮስተር አድርጋችሁ ውሰዱ። ቶሎ የመቆጣት፣ ቶሎ የመበሳጨት ወይም ደግሞ ቶሎ የመደሰት፣ እንደዚህ ከሰዎች ጋር ያላቸው ግንኙነት ቶሎ የመቋረጥ፣ ቶሎ የመጀመር፣ እንዲህ አይነት ባህሪዎችን የሚያሳዩ ከቦርደርላይን ፐርሰናሊቲ ዲስኦርደር ጋር የሚኖሩ ሰዎች ናቸው ማለት ነው። ብዙ ጊዜ እኔም ባለኝ ኤክስፒሪየንስ ከቦርደርላይን ፐርሰናሊቲ ዲስኦርደር ጋር ከሚኖሩ ሰዎች ጋር የመስራት እድሉ ገጥሞኛል እና አብዛኞቹ ራሳቸውን የመጉዳት ነገር፣ ራሳቸውን ለማጥፋት የመሞከር እንዲህ አይነት ባህሪዎችን ይዘው ይመጡ ነበር። ስለ ቦርደርላይን ፐርሰናሊቲ ዲስኦርደር ብዙ አይነት የአመለካከት መዛባቶች አሉ። ዛሬ እነዚህን የአመለካከት መዛባቶች ለማጥራት እንዲሁም ደግሞ ትምህርታዊ በሆነ መልኩ፣ ደጋፊ በሆነ መልኩና በግልጽ እንዲረዱት ታስቦ የተዘጋጀ ቪዲዮ ነው ማለት ነው። ትወዱታላችሁ ብዬ አስባለሁኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትዘነጉ። ስለዚህ ቦርደርላይን ፐርሰናሊቲ ዲስኦርደር ምንድነው ብለን ስንነሳ ቦርደርላይን ፐርሰናሊቲ ዲስኦርደር በጠቅላላው ምንድነው? አንድ ሰው በስሜት ራሱን የሚያይበት እይታ እና ደግሞ ከሌሎች ጋር በሚገናኝበት ጊዜ የሚኖር የባህሪ እክል ይኖራል። ተጽዕኖ የሚያሳድር ነገር ነው ማለት ነው። ቦርደርላይን ፐርሰናሊቲ ዲስኦርደር ጋር የሚኖሩ ሰዎች ብዙውን ጊዜ ከሌሎቹ ሰዎች በተለየ ረዘም ያለ ስሜታዊነትን ያስተናግዳሉ። እነዚህም ስሜቶች ደግሞ በጣም ኃይለኛና ጠንካራ፣ በህይወታቸው ውስጥ ከፍተኛ የሆነ ተጽዕኖ ሊያሳድሩ የሚችሉ የስሜት አይነቶች ናቸው። እንዲሁም ደግሞ ከተበሳጩ በኋላ ወይም ከሰዎች ጋር አለመግባባቶችን ከፈጠሩ ቶሎ የመመለስ ነገራቸው እጅግ በጣም ዝቅተኛ ነው። ስለዚህ መረጋጋት በጣም ይከብዳቸዋል ማለት ነው። እነዚህ ስሜቶች ከግንኙነቶች ጋር በጣም የተሳሰሩ ስለሆነ በጓደኝነት ላይ፣ በቤተሰብ ግንኙነቶች ላይ እንዲሁም በፍቅር ግንኙነቶች ላይ፣ በአካባቢያቸው ላይ ከፍተኛ የሆነ ተጽዕኖ ያሳድርባቸዋል። እውነታው ግን ምንድነው? ቦርደርላይን ፐርሰናሊቲ ዲስኦርደር ማጭበርበር አይደለም፣ ግድየለሽነት አይደለም፣ የባህሪም ጉድለት አይደለም፣ ግን የአእምሮ እክል ሊድን የሚችል የስብዕና ችግር ነው ማለት ነው። አሁን ቀጥለን የምንመለከተው ምልክቶቹ ምንድን ናቸው፣ እንዲሁም ደግሞ አንድ ሰው ከቦርደርላይን ፐርሰናሊቲ ዲስኦርደር ጋር ነው የሚኖረው ለማለት ምን አይነት ነገሮች አሉ የሚለውን ደግሞ አሁን ቀጥለን እንመለከታለን። ስለዚህ አንድ ሰው ቦርደርላይን ፐርሰናሊቲ ዲስኦርደር ጋር ነው የሚኖረው ለማለት በጊዜ ሂደት ላይ ሊሆን ይችላል እና ደግሞ በተለያዩ ሁኔታዎች ውስጥ 5 እና ከዛ በላይ የሆኑ አሁን ቀጥዬ የምነግራችሁን ምልክቶች በተከታታይ ማሳየት ይኖርበታል ማለት ነው። እንደነገርኳችሁ DSM-5 ቴክስት ሪቪዥንን መሰረት በማድረግ እነዚህን ምልክቶች እንለያለን ማለት ነው። አሁን አብራችሁ ይቆዩ። መጀመሪያው ምንድነው? ከቦርደርላይን ፐርሰናሊቲ ዲስኦርደር ጋር የሚኖር ሰው የመተው ፍርሃት ሊኖርበት ይችላል። ይሄም እውነተኛ ሊሆን ይችላል ወይም ደግሞ ምናባዊ ሊሆን ይችላል ማለት ነው እና የተተወ አይነት ስሜት እንዳይሰማው ብዙ አይነት ጥረቶችን ያደርጋል። ለምሳሌ አንድ የሚወዱት ሰው ሰዓት አርፍዶ ቢመጣ ወይ ቢዘገይ ያንን ፐርሰናሊ ነው እነዚህ ሰዎች የሚወስዱት እና በጣም ከፍተኛ የሆነ ስሜታዊነትን ሊያስተናግዱ ይችላሉ። እንዲሁም ደግሞ አብሯቸው እንዲቆይ ከመፈለግ የተነሳ በቁጣ ሊሆን ይችላል፣ በብስጭት ሊሆን ይችላል ስሜታቸውን ይገልጻሉ ማለት ነው። ስለዚህ እነዚህን ያዩቸውን ባህሪያቶች እንደ አለመፈለግ፣ እንደ ጥላቻ አይነት እንደመተው አድርገው ነው ሊተረጉሟቸው የሚችለው። እዚህ ላይ ግን አንድ ሰው ሌሎችን የመቆጣጠር ፍላጎት አለው የሚለው ትክክለኛ አመለካከት አይደለም። በዚህ ዙሪያ ላይ እዚህ ላይ
በጣም ከፍተኛ የሆነ ሰዎችን የማጣት ፍርሃት ስለሚኖራቸው ነው እነዚህን ባህሪያቶች የሚያሳዩት ማለት ነው። ስሜታቸውን መቆጣጠር ስለማይችሉ ከዛ የመነጨ ባህሪ ነው ይሄ። ሌላኛው ደግሞ ያልተረጋጋ ግንኙነቶች ወይም ደግሞ በጣም ጠንካራ የሆነ ግንኙነቶች ይኖራቸዋል። ስለዚህ እነዚህ ግንኙነቶች በመቀራረብና በግጭት መካከል ከፍተኛ የሆነ አለመጣጣም በፍጥነት የሚቀየሩ ናቸው። ቶሎ ሰዎች ጋር መቅረብ ከዛ ደግሞ ቶሎ ነገሮች ወደ ግጭት ሲሄዱ ይታያል ማለት ነው። ቦርደርላይን ፐርሰናሊቲ ዲስኦርደር ጋር የሚኖሩ ሰዎች ግንኙነቶች መጀመሪያ ላይ ምን ብለው ያስባሉ? የቀረቡት ሰው በጣም ልዩ ሰው እንደሆነ፣ እጅግ በጣም አስደናቂ መልካም ሰው ነው፣ ስብዕናው የሚገርም ነው አይነት ብለው ያስባሉ ማለት። ከዛ ደግሞ ትንሽ ጉድለት የሚመስል ነገር ደግሞ ከተመለከቱ ቶሎ እነዛ ስሜቶች ይገለበጣሉ። ስለዚህ እነዚህ የተገለበጡት ስሜቶች እንደ ጥላቻ፣ ክህደት አይነት ስሜቶች ሊሰማቸው ይችላል ማለት ነው። ሌላኛው ምልክት ምንድነው? ያልተረጋጋ በራስ የመተማመን ስሜት ይኖራቸዋል እነዚህ ሰዎች። ስለዚህ ለምሳሌ ከአንድ ሰው የሰሙት ነገር ጥሩ ከሆነ ከዛ ደግሞ ከሌላ ሰው መስተካከል ያለባቸውን ባህሪ ከተነገራቸው ቶሎ ስሜታቸው ይለዋወጣል ማለት ነው። አንድ ስለራሳቸው ያላቸው አመለካከት አንድ አቋም ሆኖ አይቀጥልም። እናም አንዴ በራስ የመተማመን ስሜት ሊሰማቸው ይችላል። ከዛ ደግሞ ያላቸው በራስ መተማመን በጣም ወርዶ ሊያዩት ይችላሉ ማለት ነው። ስለዚህ እነዚህ ባህሪያትን የሚያሳዩት እነዚህ ሰዎች ግዴለሽ ሆነው ሳይሆን ያላቸውን ስሜታዊ ግጭት እንደ ማምለጫ አድርገው ነው የሚጠቀሙት። ይሄ ሊቋቋሙት የማይችሉት ይሄ ስሜታዊ ባዶነትን መላቀቂያ መንገድ አድርገው ይጠቀሙታል። ሌላኛው ደግሞ ኃይለኛ የሆነ ፈጣን የሆነ የስሜት መለዋወጥ ነው። እንግዲህ ቀደም ብዬ እንደነገርኳችሁ ይሄ እንግዲህ ለቀናት ለጊዜያት የሚቆይ አይደለም፣ ለሰዓታት ወይም ለደቂቃዎች የሚቆይ ነው ማለት ነው። አንዴ በጣም ደስታ አለ፣ ከዛ ደግሞ ከፍተኛ የሆነ መከፋት፣ ማዘን እንዲህ አይነት ስሜቶችን ያስተናግዳሉ። ሌላው ደግሞ በጣም ስር የሰደደ የባዶነት ስሜት ሊሰማቸው ይችላል። እነዚህ ሰዎች በሰዎች የተከበቡ እንኳን ቢሆኑ ሰዎች ዙሪያቸው ላይ እንዳልኖሩ አይነት ስሜት ነው የሚሰማቸው። ከዛ ውጭ ደግሞ ከፍተኛ የሆነ ቁጣ ሊኖራቸው ይችላል፣ በጣም የሚፈነዳ። እንደነገርኳችሁ ይሄ እንግዲህ ራሳቸው ላይ ጉዳት እስከሚያስከትሉ ድረስ የራሳቸውን ሕይወት አደጋ ላይ የሚጥል እስከሚሆን ድረስ ነው እነዛን ባህሪያቶች የሚያሳዩ። ከዛ ደግሞ በጣም ከባዱ ምልክት ምንድነው? ከፍተኛ የሆነ ራስን የመጉዳት ስሜት፣ ራስን ለማጥፋት የማሰብ ስሜቶችን በከፍተኛ ሁኔታ ያስተናግዳሉ። እንግዲህ ምልክቶቹንም ከተነጋገርን ቀጥለን ልናየው የምንችለው ቦርደርላይን ፐርሰናሊቲ ዲስኦርደር እንዴት ነው ሊከሰት የሚችለው፣ እንዴት ነው ሊመጣ የሚችለው የሚለው ነገር ጥያቄ ውስጥ ሊገባ ይችላል ማለት ነው። ቦርደርላይን ፐርሰናሊቲ ዲስኦርደር እንደ ሌሎቹ የአእምሮ ህመም ወይም ደግሞ የስብዕና እክሎች ወጥ የሆነ ምክንያት የለውም። የብዙ ነገሮች ጥርቅም ውጤት ነው ማለት ነው። አንደኛው ምንድነው? ባዮሎጂካል ወይም ይሄ ጄኔቲክስ የምንለው ነገር፣ ይሄ በዘር የሚመጣ ለምሳሌ ቤተሰብ ውስጥ ቁጣን የሚያስተናግዱ ቤተሰቦች ከሆኑ እንዲህ አይነት ነገር ሊከሰት ይችላል። የአንጎላችን መዋቅር ለዚህ ሊዳርገን ይችላል። እነዚህ ንጥረ ነገሮች አለመመጣጠን ሲኖሩ፣ ያልተመጣጠነ ነገር ሲፈጠር ይህንን የስብዕና ችግር ሊያስከትል ይችላል፣ ጥናቶች ያሳያሉ። ሌላው ደግሞ ይሄ አካባቢያዊ የሆኑ ችግሮች ናቸው። ቤተሰባዊ፣ ለምሳሌ አንድ ልጅ ሲያድግ በቤተሰቡ ተትቶ ከሆነ ያደገው፣ ፍቅር ሳይሰጠው ከሆነ ያደገው፣ ወይ በከፍተኛ ቁጣ በጣም የልጅነት ህይወቱ ከባድ ሆኖበት ያደገ ልጅ ከሆነ ሲያድግ ለዚህ ነገር የመጋለጥ እድሉ ከፍተኛ ይሆናል ማለት ነው። እንደ መጠለያ አድርጎ የመውሰድ ከዛ ደግሞ የተወሰነ የባህሪ ስህተቶች ሲመለከት ደግሞ ቶሎ የመገልበጥ አይነት ነገር ወይም መጀመሪያ የነበረውን ነገር ቶሎ የመቀልበስ ነገር ሊታይበት ይችላል ማለት ነው። መንስኤዎቹን ደግሞ ካወቅን እንዴት ነው የማገገም ሂደቱ፣ የህክምና ሂደቱ ደግሞ ምን ይመስላል የሚሉ ነገሮች ይመጣሉ። ለአመታት ቦርደርላይን ፐርሰናሊቲ ዲስኦርደር ሊታከም የማይችል ተደርጎ ሲወሰድ ቆይቷል። ግን ደግሞ አሁን ላይ የሚታከም እና የሚድን እንደሆነ እኔም በኤክስፒሪየንስ ተመልክቻለሁኝ። እንዲሁም ደግሞ
ጥናቶችም በደንብ አድርገው ያሳያሉ ማለት ነው። ስለዚህ ቀጥለን የምንመለከተው ምን አይነት መንገዶች ናቸው እርዳታ እንደ ባለሙያ ልንሰጥባቸው የሚችሉ መንገዶች የሚለውን ደግሞ ቀጥዬ እነግራችኋለሁ ማለት ነው። እንግዲህ እንደነገርኳችሁ እኔ ሳይኮሎጂስት ነኝ። ስለዚህ ሳይኮቴራፒ ወይም የንግግር ሕክምና ከዛ ውስጥ ደግሞ ዲቢቲ የሚባል ወይም ደግሞ ዲያሌክቲካል ቢሄቪየራል ቴራፒ የሚባል የቴራፒ አይነት አለ። ይህም እንግዲህ በዚህ ሂደቶች ውስጥ ይሄ ሰው 4 ቁልፍ ነገሮችን ይማርበታል ማለት ነው። አንደኛው ጥንቃቄ ማድረግን፣ ሌላኛው የስሜት ቁጥጥርን፣ ከዛ ደግሞ የጭንቀት ችግር ሲመጣ እንዴት አድርገው ማመጣጠን እንደሚችሉ፣ ከዛ ደግሞ የግለሰቡን ውጤታማነት በጥቅሉ የሚረዳ የቴራፒ አይነት ነው ማለት ነው። ስለዚህ ራስዎትን ሳይጎዱ እንደ መቆጣጠሪያ ሳጥን አድርገው ሊያስቡት ይችላሉ። ከዛ ደግሞ ኤምቢቲ ወይም ደግሞ ሜንታላይዜሽን ቤዝድ ቴራፒ የሚባለው ደግሞ አእምሮ ላይ የተመሰረተ የቴራፒ አይነት ነው። ስለዚህ በዚህ የቴራፒ ሂደት ውስጥ እነዚህ ሰዎች የራሳቸውን ስሜትና የሌሎችን ሰዎች ስሜት ለመረዳት ይረዳቸዋል። አለመግባባቶች ሲፈጠሩ እንዴት አድርገው ማኔጅ ማድረግ እንዳለባቸው፣ ስለዚህ ምላሽ በሚሰጡበት ጊዜ ትክክለኛውን መንገድ ያስረዳቸዋል። ከዛ ውጪ ደግሞ እንግዲህ የተለያዩ መድኃኒቶች አሉ። ይሄም ሳይካትሪስት የምንላቸው ወይም በእነሱ የሚሰጥ መድኃኒት አይነቶች አሉ። እነዚህ መድኃኒቶች ግን ያው ሆን ተብለው ለቦርደርላይን ፐርሰናሊቲ ዲስኦርደር ተብሎ የተሰሩ አይደሉም። ቅድም እንደነገርኳችሁ በዛ ውስጥ የተለያዩ የስሜት መዋዠቆች አሉ፣ የእንቅልፍ ማጣቶች አሉ፣ የድብርት ስሜቶች አሉ፣ ጭንቀት አለ፣ ይሄ የተለያዩ አንዛይቲ ብዙ ነገሮች አሉ። ከነሱ ጋር የተገናኙ ነገሮችን ለማስተካከል ያግዛቸዋል ማለት ነው። መድኃኒቱ ለምሳሌ ይሄ ሰው ከጭንቀት ጋር የተያያዘ ነገር ካለው ያንን የጭንቀት ሁኔታ ለማመጣጠን ይረዳቸዋል። ሌላው ደግሞ በጣም ከፍተኛ የሆነው ነገር ምንድነው? የድጋፍ ሰጪ ስርዓቶች ነው። በቤተሰብ በጓደኛ ጠቅላላ በአካባቢያቸው እርዳታ የሚያገኙበትን ሁኔታ ማመቻቸት፣ ማገዝ፣ ለመረዳት መሞከር፣ እኛም ደግሞ ስለ ችግሩ ተረድተን አንድን ሰው ጀጅ ከማድረግ ይልቅ መፍትሄውን መፈለጉን ላይ ማተኮር በጣም አስፈላጊ ነው። ጠቅለል ሳደርግላችሁ ሊታከም የሚችል ነው። አሁን ያቀረብኩላችሁን ቪዲዮ ይሄንን በደንብ ተመልክታችሁ በእንደዚህ አይነት ችግር የሚሰቃዩ ጓደኞች ካሏችሁ፣ ቤተሰብ ካላችሁ፣ የምታውቁት ሰው በጠቅላላ እንዲሁም ደግሞ ለራሳችሁ እውቀት ከፈለጋችሁ ይህንን ቪዲዮ በደንብ ተመልከቱት፣ አዳምጡት፣ ለሌሎችም ሰዎች ሼር አድርጉ። እንረዳዳ ማለት ነው። ሰዎችን እናግዝ። ስለዚህ ለዛሬ ያዘጋጀሁላችሁ ፕሮግራም ይሄንን ይመስል ነበር። በቀጣይ በሌላ ዝግጅት ይዤላችሁ ቀርባለሁ። ስለተመለከታችሁኝ በጣም አመሰግናለሁ። ለበለጠ የአእምሮ ጤና ይዘት ሰብስክራይብ አድርጉ። ቀጣይ እስከምንገናኝ ድረስ መልካም ጊዜ